ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ኦቤን ሆርን ኦፍ አፍሪካን ነው። ዝግጅቱ ደግሞ ልዩ ዝግጅት ነው። በዛሬው የልዩ ዝግጅት ፕሮግራማችን ትኩረቱን የሚያደርገው የቀድሞ የህወሓት ቡድን እንግዲህ አሁን በትግራይ ክልል ውስጥ እያደረገውን እንቅስቃሴ ላይ ትኩረቱን የሚያደርግ ነው የሚሆነው። በዚህ ርዕሰ ጉዳይ ላይ እንግዳ ጋብዘናል። እንግዳችን አምባሳደር ተፈራ ሻውል ይባላሉ። እንግዲህ በረጅም ታሪክ በተለይም ደግሞ በኢትዮጵያን በማገልገል ዘንድ ያላቸው ናቸው። እንግዲህ ከታሪክም ብዙ ነገር የሚያወሱን ነገሮች ይኖራቸዋል። እንግዲህ ቆይታችን ከሳቸው ጋር ነው የምናደርገው። እናንተም ቆይታችሁን ከኛ ጋር እንድታደርጉ ከወዲሁ እንጋብዛችኋለን። መልካም ቆይታ ያደርጋችሁ። አምባሳደር እንግዲህ ለዚህ ቃለ መጠይቅ ስለ ጊዜዎትም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ ይህ እድል ስለተሰጠኝ። በሶስት መንግስታት ውስጥ ያገለገሉ ሰው ናትና እንደው የዚህ ሶስት መንግስታት ውስጥ ማገልገል በራሱ ምን አይነት ስሜት አለው? ከዛም ባሻገር ደግሞ እነዚህ መንግስታት ምን አይነት ባህሪያት ነበራል? 3 ቀንም ቢሆን በመንግስቱ ነዋይ ዘመን ከዚያ ደግሞ እንደገና በቀዳማዊ ኃይለ ሥላሴ በደርግ ከደርግ በኋላ ወያኔ በሚመራው ኢህአዴግ በተባለ ስብስብ ከዚያ ደግሞ በለውጡ ሂደት በመጣው የዶክተር አብይ አስተዳደር በዛ ሁሉ ጊዜ ውስጥ ሀገሬን ለማገልገል እድሉ ሲሰጠኝ አገልግሎት ሰጥቻለሁ። አሁንም እየሰጠሁ ግርማዊ ንጉሠ ነገሥት በነበሩ ጊዜ አንደኛ እሳቸው ከሁለተኛው ዓለም ጦርነት በፊትና በኋላ ያው የዘውዱን ስልጣን በማስጠበቅ የኢትዮጵያን አንድነት በማስጠበቅ የባህር በራችንን ለማስመለስ ጥረት በማድረግና ከፍተኛ ስኬት በማምጣት ከዚያ ደግሞ ዘመናዊ የሚኒስትሮች ምክር ቤት በማቋቋም ዘመናዊ ሰራዊት በማቋቋም ዘመናዊ የትምህርት ቤቶችን ዩኒቨርሲቲዎችን መክፈት እነዚህን ሁሉ ግርማዊነታቸው ጀምረዋል። ያ ደግሞ ከእድሜ ጋር ደግሞ ብዙ ነገር እያመለጠ ሲሄድ ወጣቱ ደግሞ በሰልፍም በትችትም በጽሁፍም በፕሮፓጋንዳም ሲል ከዛ ምስራቆቹ እንደ ሶቪየት ራሻ ቀዳዳ አገኙ እና ያንን ስርዓት ለመገርሰስ በወጣቱ አቅም ተጠቅሞ አገሪቱን ከፋፍለው በተለይ ደግሞ እነሱ ብቻ ሳይሆኑ በዋናነት ግብጾች ከጥንት ጀምሮ የኢትዮጵያን አንድነት የኢትዮጵያን የአባይ ባለቤትነት በመቃወም ገና ለገና ኢትዮጵያ ትገድብናለች በማለት ስለሚፈሩ የማይቻላቸውን ነገር ጀመሩ። የኢትዮጵያን ሕዝብ በመቃወም የኢትዮጵያን ሕዝብ ለማፈራረስ ናስር ጀመረ። ሳይሆንለት ሲቀር ከንጉሱ ጋር ታርቆ የአፍሪካ አንድነት ድርጅትን አንድ ላይ መሰረተ እና ይሄ በሆነበት ዘመን ደህና ነበር። እንደገና በኋላ የደርግ መንግስትም ሲመጣ እስከ መጨረሻው ድረስ ያንን መንግስት በመገዳደር ኤርትራን ለማስገንጠል በቡትሮስ ጋሊ በተባለ የግብፅ የውጭ ጉዳይ ሚኒስቴር ዋና ስራው የኢትዮጵያን መገነጣጠል ማምጣት ነበር እና በአጋጣሚ ቡትሮስ ጋሊ የክርስቲያን ግብጾች አባል ነው። ዘመዶቹ እዚህ ኢትዮጵያ ውስጥ ንግድ ነበራቸው። ያንን ታሳቢ እንኳን ሳያደርግ ኢትዮጵያ ላይ ዘመተባት እና በመጨረሻ እድል ያገኘው አቶ መለስ ከአልባንያ አስተማሪዎቻቸው ከስታሊኒስቶቹ ባገኙት ፍልስፍና የደርግንም የሌላውንም ስልጣን በመቃወም መጡ። አሜሪካኖች ደግሞ አመቻቸው። ሶሻሊዝምን ስለማይወዱ እነመለስንም በእንኮኮ ተሸክመው አዲስ አበባ ገቧቸው እንጂ እነመለስ ያንን ብቻቸውን ሊያደርጉት አይችሉም ነበር። የምዕራቡ ዓለም የሶሻሊዝምን ሁኔታ ለመገርሰስ ስለፈለገ አገቧቸው። ከዛ በኋላ እንግዲህ ኢህአዴግ የሚባለው ድርጅት ደግሞ ሲቋቋም አጋሮች የሚባሉ ሁለተኛ ደረጃ ዜጎችን አጋር በማለት አቋቁሞ የኦሮሚያ ልጆች፣ የሀረር ልጆች፣ የአፋር ልጆች እንደ ሁለተኛ ደረጃ ተቆጥረው አጋር ተባሉ። ግን ያም ቅሬታን አስነሳ፣ ችግርን አመጣ። በዚህ ኢትዮጵያን ሰርቫይቫል ፔን ኤንድ ጌን በሚለው መጽሐፎት ውስጥ ያው ያለፉበትንም ታሪኮችን ጽፈዋል፣ ያዩትንም ደግሞ ነባራዊ ሁኔታዎችንም ጽፈውበታልና እንደው ስለ ኤርትራ መገንጠል ሀሳብም አንስተዋል እዚህ መጽሐፍ ላይና እስኪ ስለሱ አጫውቱ። የኤርትራ መገንጠል እንግዲህ እንደው ከመጀመሪያው አንስቶ ወልደ አብ ወልደ ማርያም የሚባሉ አንድ ሰው ነበሩ፣ ኢትዮጵያዊ ነበሩ እና ወንድማቸው አቶ ስዩም ወልደ ማርያም የሚባሉ የይርጋለም ከንቲባ ነበሩ። እኔ እዛ
ተማሪ ሆኜ ለክረምት ወራት የሕክምና ተማሪ ስለነበርኩ ይርጋለም ሆስፒታል እንደ ድሬሰር ሰራ ነበር እና እሳቸው ጠየቅኳቸው። ለምንድን ነው ስል ተከፍቶ ነው እኮ እዛ እሱ ሄደው ይሉኛል። እና በካይሮ ሬዲዮ በንጉሱ ላይ እና በኢትዮጵያ ላይ ዘመቻ ጀመሩ አቶ ወልደአብ ወልደ ማርያም እና ከዛ በኋላ ቀስ በቀስ ኦስማን ሳላሳቤ የሚባል ሰውዬ የኢኤልኤፍ መሪ የሆነ በአረቡ ዓለም በሙስሊሙ ዓለም ተደግፎ እንደገና ረብሻ ጀመረ። አንዳንድ ተኩሶች ተጀመሩ። በመጨረሻ ደግሞ በልዑል አስራተ ካሳ የኤርትራ አስተዳዳሪ በነበሩበት ጊዜ ኢሳያስ አፈወርቂ ከኢንጂነሪንግ ትምህርት ቤት ካጎታቸው ከደጃዝማች ሰለሞን ደሴ ገዢ ከሳቸው ተለይተው ጫካ ገቡ እና እኚህ በኢትዮጵያ መንግስት እንክብካቤ የዩኒቨርሲቲ ትምህርት እድል ተሰጥቷቸው የነበሩ እንደው በመድከማቸው የለም አላለፍክም በዚህ ዓመት ሲሏቸው በሚቀጥለው ዓመት ቢቀጥሉ ኖሮ ጥሩ ኢንጂነር ይወጣቸው ይሆናል። ግን እሳቸው በፖለቲካ ተቃውሞ ውስጥ ገቡ። ቻይናም ምንም ሄዱ፣ ሰለጠኑ። ቻይናዎቹ ደግሞ ያኔ የንጉሳዊ አገዛዝ ተቃዋሚዎች ስለነበሩ እንደ ኢሳያስ አይነቶቹን ሰብስበው አፍሪካ ውስጥ የነበሩትን ያሰለጥኑ ነበር። ያ በዛ እድል እንግዲህ ተጠቅመው ከዛ ሲመለሱ አረቦቹ እድል አገኙ። ኢሳያስ አረብኛም ጥሩ ይናገራሉ እና እነሱ ኢትዮጵያን ለመገንጠል እንደነ ቡትሮስ ጋሊ አይነት ሰዎች እድል አገኙ። ሲሪያ፣ ኢራክ እነዚህ ሀገሮች በጣም ከፍተኛ እድል አግኝተው የአመፀኛ ጀሌ በማሰባሰብ ትግሉን ጀመሩ። እንግዲህ በኤርትራ ከጦርነቱ በፊት ከሁለተኛው ዓለም ጦርነት በፊት በጣሊያኖች ትተዳደር ነበር። ጣሊያኖች ሲሸነፉ በሁለተኛው ዓለም ጦርነት እንግሊዞች የኤርትራ የሞግዚት አስተዳዳሪ ሆኑ፣ ትረስቲሺፕ ኮሎኒ አድርገው። ከዛ ጃንሆይ ተመቻቸው። በዛ ጊዜ ኤርትራን አስመለሱ። በታሪክ ኤርትራ በምንም ጊዜ ቢሆን የኢትዮጵያ መሰረት ነች እንጂ ከኢትዮጵያ ተለይታ አታውቅም። እንደው ባለፉት ጥቂት ጊዜያት ውሃ ቅዳ ውሃ መልስ ሆነና እየሄደች እየመጣች ነበር እንጂ ኤርትራውያን እና ኤርትራ ኢትዮጵያና ኤርትራውያን የማይነጣጠሉ አሁንም ቢሆን በአስተሳሰብ፣ በመልክ፣ በሃይማኖት፣ በሁሉም ነገር እንቀራረባለን። የሚለየን የፕሬዝደንት ኢሳያስ ለአረብ አሽከር ሆኖ መታዘዛቸው ነው። ለግብፅ ታማኝ ሆነው ኢትዮጵያን ለማስገንጠል እንደው ምንም ቢሆን አሻፈረኝ ማለታቸው ነው። ዶክተር አብይ የተቻላቸውን አድርገዋል። በመጀመሪያ ጊዜ ብዙ ተለማምጠዋል። በሰጦ መቀበል፣ በመሬት መለዋወጥ፣ ብትፈልጉ በኢኮኖሚ ግንኙነት፣ በዚህ ሁሉ ተሞክሯል። ግን ያ የግብፅ ተጽዕኖ ስላለባቸው ይሄ ችግር በጣም እየተባባሰ አሁን ወዳለበት ደረጃ እንደውም ፕሬዚደንት ኢሳያስ የወያኔን አፈንጋጭ ቡድን ለብቻው ነጥለው እንደገና ደግሞ ሊወጉን ይፈልጉ እንደሆነ ብዙ ዘገባዎች አይቻለሁ እና ይሄ እንደማይሆን ተስፋ አለኝ። ምክንያቱም በአሁኑ ጊዜ በኢትዮጵያ ሪያሊቲ ወይም በኢትዮጵያ እውነታ የተደራጀ በቴክኖሎጂ የታጠቀ ከፍተኛ ሰራዊት ነው ያለን። ኤርትራ ከኢትዮጵያ መገንጠሏና እንደምናስታውሰው አሰብ ላይ ደግሞ ብዙ አይነት ልማቶችን ስታካሄድ የነበረበት ሂደቶች ነበሩና ያንን ማጣቷ በኢኮኖሚዋ ላይ ምን አይነት ጫና ሲያሳድር ነበር? ጥሩ፣ አንደኛ አሰብ ላይ ከፍተኛ የቤንዚን ማጣሪያ፣ የፔትሮል ማጣሪያ የኢትዮጵያ መንግስት በኢትዮጵያ ሕዝብ ላብና ሀብት ሰራች፣ መንገድ ሰራች፣ ወደቡን አስተካክላ ነበር። ይሄ አይደለም። ይሄ እንግዲህ የኛ በመሆኑ ነው። ነገር ግን በዚህ በወያኔ ጦርነት ዘመን የተፈጠረው ምንድን ነው? ኢሳያስ የህዝብ ሬፈረንደም ሲያካሂድ ሬፈረንደሙ ምንድን ነው ያካተተው? ኤርትራን ከኢትዮጵያ ለመገንጠል ነው። ግን አሰብ የኤርትራ አካል አይደለችም። አሰብ ራስ ገዝ ነበረች። በዛ አፋሮችም ይኖሩባት ነው። አፋሮችም ሁሉም አሁንም ቢሆን ማጆሪቲው አፋር እኮ ነው። እና በዛ ምክንያት በማጭበርበር የተወሰደ የወደብ ሀብታችን ነው ባጭሩ።
እሱ ብቻ አይደለም፣ እዛ ወደቡ ላይ የነበረውን ሀብት ሁሉ የተባበሩት መንግስታት ድርጅት ምርምር ባረጋገጠው መሰረት ከኢትዮጵያ ላይ ብዙ ሀብትና ንብረት ስለተዘረፈ ካሳ ክፈሉ ተብለዋል። ነገር ግን የወደቡ ጉዳይ አሁን በታሪክ እንግዲህ እዛ ላይ ስለደረሰ በድርድር እንጂ ኢትዮጵያ ዶክተር አብይ እንዳሉት በጦርነት አይደለም ማስመለስ የምንፈልገው፣ መሆንም የለበትም። ጦርነት የድንጋይ ዳቦ ዘመን አስተሳሰብ ነው። እንግዲህ እነ ወያኔና ሻዕቢያ ከድንጋይ ዳቦ ዘመን የትግል ታሪክ ካልወጡ ይሄ እንትን አይልም። ግን ባዮሎጂ ሰውን ሁሉ ዘላለም አያኖርም። ኢሳያስም ይሞታል፣ ደብረጽዮንም ይሞታል። እነሱ ከሄዱ በኋላ ግን ታሪካቸው ነው የሚሞተው። ኢትዮጵያ አትሞትም። ኢትዮጵያ አትሞትም። የእነሱ ታሪክ ይሞታል። ይሄንን ታሳቢ ያደረጉ አይመስለኝም። እና ለዘመናት ለትውልድ ቁርሾ ማቆየቱ ምኑ እንደሚጠቅማቸው አይገባኝም። እና ይሄ እንግዲህ የኢትዮጵያ ሕዝብ ደግሞ በጣም የሚቆጨው ወንድሞቻችን የትግራውያንና ወንድሞቻችን ደግሞ የኤርትራ እህቶቻችንና ወንድሞቻችን ኢትዮጵያ ትሩፋቷ ብቅ እያለ ነዳጅ እየወጣ ኢኮኖሚ እየለማ የስንዴ ልመና እየቀረ በሚሄድበት ዘመን ምን አለ እንደው እነሱም ቢደርሳቸው እያልኩ እኔ ይቆጨኛል። 27 ዓመታት ይሄ ቲፒኤልኤፍ ባለ ቡድን ኢትዮጵያን እንግዲህ ሲመራ የነበረበትን ሂደቶች እናስታውሳለን እና ይሄ ቡድን የኤርትራን ሌጋሲ ነበረ ሲያራምድ የነበረው የሚሉ ሀሳቦች ይቀርባሉና ይሄ እዚህ ላይ ያሉት ሀሳብ ከስታሊን አስተሳሰብ ከኤንቫር ሆጃ የአልባንያ አክራሪ ኋላ ቀር የድንጋይ ዳቦ ዘመን ኮሚኒስት ካስተማራቸው ትምህርት የተወሰኑት የወያኔ አመራሮች ሊላቀቁ አልቻሉም። አሁን ግማሹ ተነጥሎ ከመንግስት ጋር ቀጥ ብሎ እየሰራ ነው። ኢትዮጵያን እያለማ ነው። ኢትዮጵያን ወደፊት እያራመደ ነው። ወጣቱን ግን በግድ እያፈሱ ለጦርነት ይማግዱታል። ከዛም አልፈው ደግሞ ለሱዳን እየሸጡት ነው። ለሱዳን እየወሰዱ አርሚ ስንት ነው የሚባለው እዛ ለአልቡርሃን ጦር እየተዋጋ ነው። እና ይሄ መሆን አልነበረበትም። ኢትዮጵያ ትልቅ አገር ነች። አንድ ቤት ውስጥ ነው ያለ ነው። በአንድ ቤት ውስጥ ወንድም እህት አብረው ይኖራሉ። ጸባቸውን በውይይት መፍታት ይችላሉ። ይህንን የውይይት መንፈስ በጭንቅላታቸው ውስጥ ማስረጽ እስካልቻሉ ድረስ አክራሪዎቹ ወያኔዎች እንግዲህ እድሜ ነው የሚገላግላቸው ብዬ ነው ማስበው። ይሄ ቡድን እንደምናስታውሰው ከ20 ዓመታት በላይ በትግራይ የነበረውን የሰሜን እዝ ላይ ጥቃት መፈጸማቸው የሚታወስ ነው። ምናልባትም ደግሞ ይሄ የመከላከያ ሰራዊት ቀኑን አንበጣ ሲያባረሩ ብሎ ነው ያንን አይነት ክስተት የደረሰበትና ከዛም በኋላ እንግዲህ በድርድሩ የምናስታውሳቸው ናቸው። መንግስት በፕሪቶሪያ ሰላም ስምምነትም የተለያዩ ስምምነቶችን አድርገው ሰላም የወረደበት ይሄ ቡድን አሁንም ደግሞ ለዳግም ጦርነት እየተነሳ ነው። የሚገርምህ እኮ በታሪክ ክህደት የመጀመሪያው ጊዜ አይደለም በትግራይ ውስጥ ሲፈጸምባት ኢትዮጵያ። ጣሊያን ሲገባ ደጃዝማች ኃይለ ሥላሴ ጉግሳ የሚባሉ ሰው የራስ የማነው መንገሻ ዘመድ ናቸው። ነገር ግን እሳቸውም ስልጣን ጥሟቸው በጣሊያን ባግዶሊዮ የሚባል የጣሊያን ገዢ አስመራ አማለላቸውና ወደዛ ገቡ 26,000 ጦር ይዘው። ይሄ እንግዲህ የመጀመሪያው ክህደት ነው ያን ጊዜ። በሌላ በኩል ያየህ እንደውን ደግሞ ከኤርትራም ከትግራይም በአድዋ ጦርነት ጊዜ ከኢትዮጵያ ከምኒልክ ሰራዊት ጋር አብረው የተሰለፉ አርበኞች ነበሩ እና ታሪካቸውም እስካሁን ሲዘከር ይኖራል። እነ ራስ አሉላን እና አዋለውምን እናስታውሳለን። ትልልቅ ሰዎች ነበሩ እና አሁንም ከነዚህ ውስጥ አሁን ካሉት የቲፒኤልኤፍ ትውልድ በጣም አገራቸውን የሚወዱ የሚንገበገቡ ለኢትዮጵያ ሌት ተቀን እንቅልፍ ሳይዛቸው የሚሰሩ አሉ። እነ ዶክተር አብርሃምን ውሰድ። እነዚህ ሌት ተቀን ባላገር የትም ጥሻ ውስጥ እየገቡ ኢትዮጵያን ከፍ ለማድረግ የሚሰሩ ናቸው። ትግራውያን ናቸው። አገራቸው ነች ኢትዮጵያ። እና እነዛ ስልጣን ካላገኘሁ እኔ ካልተሾምኩ ለምን ጌታቸው ረዳ ተሾመ ብለው በዶክተር አብይ ያኮረፉ ናቸው። አሁን እንደዚህ በኢትዮጵያ ላይ ደግሞ አሁን እንደገና ሌላ የሚሸርቡት ይሄ ነው ችግሩ። አሁን ይሄ ቡድን በተለይም ደግሞ ጽምዶ የሚል ማህበር መስርቶ ደግሞ እየተንቀሳቀሰ ነው። እንደው የዚህ ጥምረት ጉዳይ ሌቦች ለጊዜው ሲዘርፉ አንድ ላይ ይሆናሉ። ነገር ግን ሀብቱን ከዘረፉ በኋላ እርስ በርስ ይባላሉ። ጽምዶ የሚባለው
ይሄ ዝም ብሎ ጊዜያዊ በነ ኢሳያስ ግፊት የተፈጠረ አንድ አካል ነው። ግን አካልም አይደለም። አሁን አካሉም እየፈረሰ ነው። ካለን መረጃ ጽምዶ የሚባለው እየፈረሰ ነው። እና ስለዚህ ኢትዮጵያ የፈለጉትን ያደርጋሉ። በቅርቡ በጠቅላይ ሚኒስትራችን እንዳሉት የፈለገው ግብፅን ተሸክመው ይምጡ፣ ሱዳንን ተሸክመው ይምጡ፣ ኢሳያስንም ተሸክመው ይምጡ፣ ሁሉንም የኢትዮጵያ ሰራዊት ይሞክታቸዋል። ያውቁታል። አጥተውት አይደለም፣ ግን ህዝባቸውን በምን አይነት አታለው ሀብቱን ይዝረፉት። አሁን እኮ የኔ ልጆች አሜሪካ የሚማሩ ነበሩ። አሁን ጨርሰው እዚህ ሀገራቸውን እያገለገሉ ነው። ወያኔ አክራሪዎች የዘረፉት ሀብት በጣም ከፍተኛ ነው። እዛ ቤት ገዝተው ምን ብለው ልጆቻቸው መኪና ገዝተው ጫር ያደረጉባቸው እንደሆነ መኪናዋን ጥለው ይሄዳሉ። ልብስ ከአንድ ቀን በላይ አይለብሱም። በጣም በዛ ገንዘብ እየተጫወቱበት ነው። እና ልክ እንደዚህ ለማድረግ ነው ቤታቸውን ወይ ዱባይ ወይ አሜሪካ ለመስራትና ወይ ሌላ የሆነ አረብ ሀገር እንግዲህ ከተመቻቸው ሱዳንም የትም ሊሰሩ ይችላሉ። ግን ለራሳቸው ምቾት ብቻ ነው። ልንገር ኢትዮጵያን ነፃ ለማውጣት አይደለም፣ ወይንም ደግሞ ለመርዳት አይደለም። እውነተኛ ነፃ አውጪ ቁጭ ብሎ ፊት ለፊት የሚወያይና በውይይት ችግሩን ለመፍታት ያንኛውን አብሮ የሚወያየውን የሚያሳምን ነው። እኔ አንተን ካሳመንኩህ አሸነፍኩ ማለት ነው፣ አንተም አሸነፍክ ማለት ነው። እና የኢትዮጵያ ሕዝብ ተቃዋሚውም ገዢውም ሁለቱም ቁጭ ብለው ከተነጋገሩና ከተግባቡ ኢትዮጵያ ያሸነፈች ማለት ነው። ምናልባት ደግሞ እዚህ ላይ እንዲያክልሉ የሚፈልገው አምባሳደር፣ በተለይም ደግሞ ባለፉት 4 ዓመታት የኢትዮጵያ ሀገራዊ ምክክር ኮሚሽን የሚል ተቋም እንግዲህ አቋቁማ በዛ ላይ ደግሞ ማንም የፖለቲካም ልዩነት ሊኖረው ይችላል፣ የአይዲዮሎጂም ልዩነት ሊኖረው ይችላል እና ወደ ጠረጴዛ ዙሪያ አምጥቶ እዛ ላይ እንወያይ የሚሉ ሀሳቦች በተደጋጋሚ ሲቀርቡ ይስተዋላል እና ይሄ ቡድን ደግሞ ከፕሪቶሪያ የሰላም ስምምነት በኋላ አሁንም ድረስ እንግዲህ መንግስት እንወያይ የሚል ሀሳቦችን በተደጋጋሚ ያቀርባል። ይሄ ቡድን ደግሞ አይደለም ነው አሁንም ጦርነት ነው ፈልገው የሚሉ ሀሳቦች አሉ። ለምንድን ነው ሰላም ጠል ነው? እነዚህ ሰዎች በስግብግብነት ሀብቷን ዘርፈው ህዝቡን ዘርፈው ያለ ምክንያት በቃ ህዝቡን ለማሰቃየት የሚፈልጉ ናቸው እንጂ እውነት አስበውለት አይደለም። ለአንድ ህዝብ ከራሱ መንግስት የበለጠ የሚያስብለት ሊኖር አይችልም። ተቃዋሚ ሆኖ የሚወጣውም ለዛች ለስልጣን በመቋመጥ እንጂ ለሌላ አይደለም። ግን እውነተኛ ዴሞክራሲና እውነተኛ ትግል የሚያደርግ ቁጭ ብሎ በዴሞክራቲክ መንፈስ ነው። ገዢውም ቢሆን ዴሞክራሲን አምኖ መቀበል አለበት፣ ተቃዋሚውም ዴሞክራሲን አምኖ መቀበል አለበት። ይሄ የመጀመሪያው እርምጃ ነው። ዴሞክራሲን እና የህግ የበላይነትን ተቀብለን መነጋገር እና ይሄን ለማድረግ ቅድም እንዳልኩ ሌላ የወያኔ አሮጌው ትውልድ ጊዜው ሲያልፍ የሚደረግ ነገር ነው። እኔ ተስፋ አልቆርጥም። መልካም። ከዚሁ ጋር ደግሞ ተያይዞ አምባሳደር፣ በተለይም ደግሞ ግብጽ ኢትዮጵያን የመክበብ አይነት አባዜ ያለበት እንቅስቃሴን ስታደርግ ይስተዋላል። አንዴ ከኤርትራ ጋራ፣ አንዴ ከሶማሊያ ጋራ። እንደው የዚህ የከበባው ምክንያት ምንድን ነው? አንደኛ ግብጾች አሁን አይደለም ኢትዮጵያን ለመክበብ የጀመሩት፣ ከጥንት ጀምሮ ነው። በእስማኤል ፓሻ የሚባል ገዣቸው ዘመን ከአሜሪካ ሬቮሉሽን አፈንግጠው የወጡ ቅጥረኞች አሰልፈው በአፄ ዮሐንስ ጊዜ መጥተው ተዋርደው ወጥተዋል 2-3 ጊዜ። እና ግብጾች በታሪካቸው አንድ ጊዜም ጦርነት አሸንፈው አያውቁም። በሲና በረሃ ጥለው የሄዱትን የጫማ ቁጥር እግዚአብሔር ይወቀው። እና ሁልጊዜ ደላላዎች ናቸው ግብጾች። አሁን በመደለል ብቻ ከአሜሪካ በየአመቱ ድጎማ ይሰጣቸው ነበር። የለም ከአረቦች ጋር እኛ ነን የምናስታርቃችሁ ብለው አረብ ሊግ የሚባል ያቋቋሙት አንድ ስብስብ አለ። በዛ በኩል ግን የአረብ ሊግ አይደለም። ዋና ጸሐፊው ግብጽ ነው። መስሪያ ቤቱ ግብጽ ሀገር ነው። ተለውጦ አያውቅም። የግብጽ ሊግ ነው፣ የአረብ ሊግ አይደለም። እና እነሱ ሁለተኛ እነዚህን ደግሞ ጎረቤቶቻችን ያሉትን ያጓጓቸዋል። እኛ ይሄን እንሰራላቸዋለን፣ ይሄን እናረጋለን ይሏቸዋል ይመስላቸዋል። ግን ከገቡ በኋላ ተዋርደው ነው የሚወጡት። አሁንም የኢትዮጵያ ጦር ወደ ሶማሊያ ሲጠጋ ባለፈው ጊዜ ሶማሊያ ጦር እናስገባለን ብለው ትልቅ ጦር በቴሌቪዥን በምን ታንኩን ምኑ ሲያሳዩን አልነበረም እንዴ? የት አሉ? የሉም እኮ። የውሸት ነው፣ በቃ ፕሮፓጋንዳ ነው። እንደውም እኮ ከአሚሶምም ይውጣልን የሚል አይነት ሀሳቦች ሲያቀርቡ ነበሩ ሶማሊያዎች። እና እነሱ በቃ የኢትዮጵያን ክንድ ያውቃሉ።
የኢትዮጵያን ጡንቻ ያውቃሉ። ደግሞ ተራሮቻችን ይዋጓቸዋል። ለመደለል እንዲመቻቸው ግብፅንም ማነው ሶማሊያንም ጅቡቲንም ኤርትራንም አሽከር አድርገዋታል። ኤርትራ አሽከር ነው አሁን ለነሱ እና እነ ሶማሊያና ጅቡቲ ግን በጣም በጥንቃቄ ነው የሚራመዱት። የችግር ሆኖባቸው ነው የግድ የአረብ ሊግ ተጽዕኖ ሆኖባቸው ነው እንጂ በጥንቃቄ ነው የሚራመዱት። እነሱ ምንጊዜም ቢሆን ልባቸው ኢትዮጵያ ጋር ነው እናውቃለን እኛ። ምናልባትም ደግሞ አምባሳደር ብዙ ጊዜ ለእኔም ጥያቄ የሚሆን ምናልባት ደግሞ ለአንዳንድ ተመልካቾቻችንም ጥያቄ የሚሆን ነገር ነው ብዬ ነው ማስበው እና ኢትዮጵያ እነዚህ ቀጠናው ላይ በተለይም ደግሞ የአፍሪካ ቀንድ ላይ ያሉ ሀገራትን በተለይም በመሰረተ ልማት፣ በንጹህ መጠጥ ውሃ ተደራሽነት፣ በኤሌክትሪክ ኃይል ተደራሽነት እንግዲህ እየሰራች ያለችበትን ብዙም ጊዜ የውጭ ጉዳይ ፖሊሲዋንም ስንመለከት እንግዲህ ለጎረቤት ሀገር ቅድሚያ የሚሰጥ የሚል አይነት አቋም እያራመደች ለነዚህ ጎረቤት ሀገራት ደግሞ ይህንንም ነገር እያደረገች ደግሞ በተመሳሳይ ከጎረቤት ሀገራት የሚመጡላት ግብረ መልሶች ብዙም የሚያረኩ አይደለም። አንዳንዴም ጥያቄ ውስጥ የሚከቱ ናቸውና ምክንያቱ ምንድን ነው? ችግሩ ፖለቲካ ብዙ ወላዋዮችን ይፈጥራል። እኛ በረጅም በዘለቄታው ከኛ ጋር በጣም አብረው የቆሙ እንደ ኬንያ አይነት ሀገሮች በእውነት ሁልጊዜ የሚመሰገኑ ናቸው። ኬንያ አንተ ፓስፖርት አያስፈልግህም፣ ቪዛ አያስፈልግህም እዛ ስትሄድ። ሁለተኛ ኬንያኖች ከኛ ጋር በብዙ ሁኔታ ወገናዊነታቸውን አሳይተዋል። አንደኛ ህዝቦቻችን ደግሞ ተመሳሳይ ናቸው። ሌላው ሶማሊያም ቢሆን ሶማሌዎች በጣም ለኢትዮጵያ ከበሬታ አላቸው አይምሰልህ። አንዳንድ ጊዜ ፕሮፓጋንዳ ምናምን ስለሚወዱ ትንሽ ጠርዝ ለቀው ሊሄዱ ይችላሉ፣ ግን አይደለም። ዞሮ ዞሮ ከኢትዮጵያ ስር አይወጡም። ሌላው እስቲ ኢትዮጵያን እንደው በኢኮኖሚ ሁኔታና በእድገቷ ተመልከታት። አየር መንገዱን ውሰድ። የትኛው አየር መንገድ ነው በዚህ አካባቢ እንደው አለሁ የሚል 3-4 አውሮፕላን ይዞ? ሱዳን እኮ 3 አውሮፕላን ነበረው፣ በቃ ከዛ በላይ አላለፈም። እና ሌሎችን እነ ሞዛምቢክን፣ እነ ማላዊን፣ እነ ቻድን፣ እነ ኮንጎን፣ እነ ዌስት አፍሪካን በጠቅላላው አገሮች እና ሴንትራል አፍሪካን አገሮች ይዛ የኢትዮጵያን ኤርላይንስ ናቸው ነው እኮ እጃቸውን ይዞ እያሰለጠነ አብሮም ደግሞ ዊን ዊን ሲቹዌሽን አብረን ለጋራ ጥቅም እንቁም ያለው የትኛው አየር መንገድ አለ እንደዚህ? የድሮ ቅኝ ገዢዎቻቸው እንኳን ይሄን ያህል ችሮታ አላደረጉላቸው። እና በሌላ በኩል በትምህርት ግርማዊ ንጉሠ ነገሥት ትዝ ይለኛል ወጣት ሆኜ 200 የአፍሪካ ገና ነፃ የወጡ ሀገሮች ተማሪዎች እዚህ አዲስ አበባ አምጥተው ያስተምሩ ነበር በትምህርት። የሱዳን ኔቪ፣ የናይጄሪያ ኔቪ እዚህ ነው የሰለጠኑት መጀመሪያ። እና ኢትዮጵያ ለሳውዝ ዌስት አፍሪካ ነጻነት ናሚቢያ የተባለችው ሀገር ለዛ በመንግስታቱ ማህበር ከተባበሩ መንግስታት ድርጅት በፊት የነበረው በዛ ላይ ስትከራከር ከዛ በኋላ በዓለም ፍርድ ቤት ስትከራከር ነፃ በማውጣቱ ግንባር ቀደሙን ሚና የተጫወተችው ኢትዮጵያ ነች። ይህችን ሀገር እንዴት አድርገህ ነው የምትጥለው? እና ዞሮ ዞሮ ያውቃሉ እኮ ሲቸግራቸው መጥተው ያጠፋ ልጅ እናቱ ጉያ እንደሚደበቀው ሌላውም ኢትዮጵያ ጉያ ስር ነው የሚደበቀው። ይህንን አትጠራጠር። ወደ ቲፒኤልኤፍ ሀሳብ ልመልሱትና አምባሳደር እንግዲህ አሁን ይሄ ቡድን ለዳግም ጦርነት እየተነሳ ነው። ልጆችንም ደግሞ ከቤተ ክርስቲያንም ከሚጫወት ስፍራም ከእናት ጉያም እድሜያቸው ያልደረሰ ህፃናትን እንግዲህ እያፈነ ይገኛልና እንደው ይሄ ደግሞ በዓለም አቀፉ ህግጋት አንጻር እንዴት ነው የሚታየው? በዓለም አቀፉ ህግጋትማ ቻይልድ ሶልጀር ማሰለፍ ወጣት የህፃን ሶልጀር ወጣት ማስታጠቅ የተከለከለ የተወገዘ ነው። እና ሁለተኛ ይሄንን ደግሞ ሂደት ይሄንን ችግር እኛ በኦሮምኛ፣ በአማርኛ፣ በወላይተኛ ወይም በትግርኛ ብቻ አይደለም በሚዲያ መግለጽ ያለብን። ጥሩ ቋንቋ በሚናገሩ የእንግሊዝኛ ተናጋሪዎች ቢያስፈልግም እንደ ቻይና ቴሌቪዥን ቱባ እንግሊዞች፣ ቱባ ፈረንሳዮች አምጥተህ በዛ ይሄንን ለዓለም ህብረተሰብ በሚገባ ማስረዳት ነው። ይቅርታ አድርግልኝ እኛ ዩኒቨርሲቲ ከተማሩና ካልተማሩም ሆነ እንግሊዝኛ ቋንቋ እንችላለን ከሚሉ መካከል በጣም ጥቂቶች ናቸው ጥሩ አድርገው ያንን ሊያስረዱ የሚችሉ። ይሄ መለወጥ ይኖርበታል። በሚዲያው በኩል ሚዲያው ራሱ ዊክነሱን ወይም ድካሙን አምኖ ያንን ነገር በደንብ በማስረዳት ረገድ ተደራሽነቱ የተሻለ እንዲሆን በሶሻል ሚዲያውም ላይ በደንብ እንዲሰራጭ በማድረግ በጠራ ቋንቋ በትክክለኛ ቋንቋ ማስረዳት ያስፈልጋል።
ይሄ ነው እና ትልቁ የሚዲያ ስራ አለ እና የፐብሊክ ሪሌሽን ስራ አለ። ሌላው ደግሞ ፖለቲከኞቻችን ወይም ዲፕሎማቶቻችን ወይም መሪዎቻችን እንደው ከትንሹም መሪ ከትልቁም መሪ ጋር አብረው ቁጭ ብለው ማውጋት መቻል አለባቸው። ለምን በእንግሊዝም በአሜሪካም በአውሮፓ ህብረትም በአፍሪካም ደረጃ በመሪ ደረጃ የሚደረገው ግንኙነት የበለጠ መጠናከር ይኖርበታል። ይሄ አስፈላጊ ነው። እነዛ መሪዎች ደግሞ ህዝባቸውን ሊያሳምኑ ይችላሉ። ኢትዮጵያ እኮ የደረሰባት በደል ቀላል አይደለም ብለው ለህዝባቸው ሊያስረዱ ይችላሉ። ለዓለም አቀፍ ማስረዳት ይችላሉ። ለምሳሌ በተባበሩት መንግስታት ድርጅት ጸጥታ ጥበቃ ምክር ቤት ግብጾች በአባይ ጉዳይ 18 ጊዜ ነው እኮ ክስ ያቀረቡብን። 18 ጊዜ እነማን ናቸው አብረው ነው የቆሙት? እና የአፍሪካ ሰዎች፣ ቻይና፣ ሌሎቹ በመሀል ይወላውላል። አፍሪካ ግን አንድ ግንባር ይዞ ነው ለምን? ጥሩ ዲፕሎማቲክ ስራ ተሰርቷል ማለት ነው። እና ያ የተሰራው የዲፕሎማቲክ ስራ በተባበሩት መንግስታት ድርጅት ክርክር ዘመን የተሰራው አሁንም በዛ መቀጠል ይኖርበታል። እና ደግሞ በመታደል መሪዎቻችን መግባባት የሚችሉ ቋንቋ የሚችሉ ናቸው። ያልቻሉትም ደግሞ አስተርጓሚ ይዘው ሄደው ይነጋገሩ። እንደውም ደግሞ እንደነገርኩ እንደ ንጉሠ ነገሥቱና እንደ ጀነራል ተፈሪ በእንግሊዝኛም ቢችሉ በእንግሊዝኛ ሳይሆን በአማርኛ እያስረዱ አብረዋቸው የህግ አዋቂዎች፣ ምሁራን፣ ዲፕሎማቶች አብረዋቸው ቢሄዱ ቢረዷቸው ጥሩ ነው እና ይሄ ከርተሲ ኮል ብቻ ሳይሆን ተጨባብጦ መለያየት ሳይሆን በቃ የወደፊት የዓለም እድል የጂኦፖለቲካው እድል በሰላም የመኖራችን እድል ምንድን ነው በሚለው ላይ ከፍ ወዳለ የመወያያ ርዕስ ላይ ገብተው መወያየት ይኖርባቸዋል። ይሄ ነው እስካሁን የተደረገው፣ በጣም የሚመሰገን ነው። ነገር ግን የበለጠ ደግሞ የኢትዮጵያ ሕዝብ ባለውለታችን ነው። ይሄ የዚህ ትውልድ መሪዎች ወደፊት ውለታ ጥለው ነው የሚሄዱት ለሀገራቸው ብሎ እንዲያመሰግን ደረጃችንን የዲፕሎማቲክ አቀራረብ ደረጃችንን ከፍ ማድረግ አለብን። እንደው ሕዝብ በዚህ ቡድን ላይ ምን አይነት እርምጃ መውሰድ አለበት ይላል? ወል እንግዲህ እኔ እንዳልኩህ በጦርነት አላምንም፣ የእኛ መንግስትም አያምንም። እና ምንድን ነው መደረግ ያለበት? አንደኛ ሳንክሽን የሚባል ነገር አለ። ህዝቡ እንዳይጎዳ ሰብአዊ እርዳታ ይግባ በቀሌ ነው የምለው። ነገር ግን እነዚህ ሰዎች እንዳይወጡ ስልጣን ላይም እንትን እንዳይሉ መንግስት የራሱ ዘዴ አለው። የመረጃው የኢንቴሊጀንሱ የምኑ እሴት አለው እና ከጦር መማዘዝ በመለስ መደረግ ያለበት መግባባት፣ እነዚህን ሰዎች ለንግግር እንዲቀርቡ የሚያግባባ ሁኔታን መፍጠር፣ ይሄ ነው የሚያስፈልገው። እና አጌን ጦርነት ለማንም ሀገር አልተስማማም፣ አሁንም አይስማማም። እና ይሄ ነው ደግሞ በተለይ ጡንቻ ያለውን ጎረቤትህን ዝም ብለህ አትገዳደርም። ዩክሬን በየቀኑ የሚቀጠቀጠው ለምንድን ነው? ሳይቸግረው ዜሌንስኪ የሚባል ወጣት የዳንስ ቤት ዲስክ ጆኬ የነበረ ሰው ፕሬዚደንት ሆኖ ተመረጠና የናቶ አባል ካልሆንኩ አለ። ራሽያ ደግሞ የናቶ ሰራዊት ኒውክሊየር ቦምብ ይዞ ጎረቤቴ ደንበሬ ላይ አይቀመጥም አለ። ይሄ ነው፣ ሌላ ምንም እንትን የለም። ኢኮኖሚ እንደሆነ ራሽያ አልቸገረውም እኮ፣ ግን የሰላምና ደህንነቱ ጉዳይ ነው ያሳሰበው። ስለዚህ ጡንቸኛ ጎረቤት እስካለህ ድረስ አፍህን አሳርፈህ በሰላም ስምምነት ቁጭ ብለህ መነጋገር ጠቀሜታ አለው። ይሄ ነው እና በተለይ ደግሞ እንደኛ አይነት አገር እንደ ኢትዮጵያ አይነቱን ብዙ ፈተና አለ። እኔ ትዝ ይለኛል በየትም ቦታ በተባበሩት መንግስታትም በየትም ስሰራ እናንተ ኢትዮጵያውያን እኮ እንደው ትንቁናላችሁ የሚሉ ፈረንጆች አሉ። የለም እናንተን ለመናቅ አይደለም፣ ወደኛ ደረጃ ለማምጣት ነው የምንፈልገው ነው የምላቸው ሁልጊዜ። እና ችግር አለባቸው። ኢትዮጵያውያን ለአፍሪካ ምሳሌ ናቸው፣ አፍሪካውያንን የሚያበላሹብን እነሱ ናቸው እያሉ እንትን ይላሉ፣ ያማረራሉ። እንዴ አፍሪካ አይገዛም፣ አፍሪካም እኩል የእግዚአብሔር ፍጡር ነው። ለምን? ኢትዮጵያ ደግሞ ለዛ ነው ስትዋጋ የነበረችው ታሪኳን ሙሉ። ይሄ ነው እንግዲህ ቀድሞ በነበረበት የሰሜኑ ጦርነት አሜሪካ ይህንን ቡድን በአንድም በሌላ ትረዳለች ሲባል የነበረበት ሂደቶች ነበሩ። አሁን ደግሞ እዚህ ቡድን ላይ የቪዛ ክልከላ በተለይም ደግሞ በመሪዎቿ ላይ ማድረጓ የሚታወስ ነው እና እንደው የዚህን ቡድን ሴራ
አሜሪካ ይህንን በማድረጓ ሌላው ቀሪ ዓለም ምን ያህል ተረድቶታል ይላሉ በሚለው ጨርስ። ባለመታደል ሆኖ አሜሪካ መቼም በጣም አብዛኛው ሕዝብ የሚፈልገው ሰው የሚመራው ሀገር አይደለም። ዛሬ አንድ ነገር የሚገልጽ ነገ ደግሞ ተቃራኒውን የሚገልጽ አመራር ስለሆነ አሜሪካ ውስጥ ያለው ይሄ ምናልባት ተአማኒነቱን በሕዝቡ ዘንድ ብዙም ከፍ ላይ ያደርግለት ይችላል። ግን ያም ሆኖ የቢሮክራሲው የአሜሪካ የመንግስቱ መዋቅር ማለት ነው የኢትዮጵያን መበደል አውቆ ነው እነዚህ ሽብርተኞች ናቸው ብሎ የፈረጃቸውና ማዕቀብ ያደረገባቸው በዚህ በቲፒኤልኤፍ መሪዎች ላይ እና ዋናው የዓለም ህብረተሰብ አውሮፓ ህብረትም ልክ እንደ አሜሪካ ያንን እንዲያደርግና መግቢያ መውጫ ቢያሰጣቸው የግዳቸውን ይንበረከካሉ እና ይሄ እንዲሆን የኛ ዲፕሎማሲ የበለጠ ጥረት ያድርግም ብለው ለዚህ አምባሳደር ተፈራ ሻውል ስለ ጊዜዎት ስለሰጡን እጅግ ውድ ሀሳብም እጅግ አድርጌ አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። ክቡራንና ክቡራት ተመልካቾቻችን እንግዲህ ከአምባሳደር ተፈራ ሻውል ጋር የነበረን ቆይታ ይህንን ይመስል ነበረ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ከቀሪ የኦቤን ሆርን ኦፍ አፍሪካ ፕሮግራሞች ጋር መልካም ጊዜ ይሁንላችሁ።